ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ የህወሓት ቡድን ጠራርጎ ከማስወገድ ውጪ ሌላ አማራጭ የለም ሲሉ ህዝባዊ አመጽ የሚመስል ጥሪ ያቀረቡ። የ76 ዓመት እናት በመቀለ በቁጥጥር ስር የዋሉበት ምክንያት በቀዳሚነት ይዘነዋል። በትግራይ በአማራና በአፋር ህዝቦችና መሪዎች ግንባር ቀደም ተነሳሽነት የህዝብ ለህዝብ ግንኙነት የሰላም ፎረም በይፋ መመስረቱን ታወቀ። ፎረሙ ለመላው የኢትዮጵያ ህዝብ ጥሪ አቅርበዋል። እናስደምጣችኋለን። አውሮፕላኖቻችን አይን አላቸው እያሉ በ10 ሺዎች የሚቆጠሩ ንጹሃን የትግራይ ተወላጆች የቀጠፉት የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አየር ኃይሉ ዘመናዊ ቴክኖሎጂ የታጠቀና የማይበገር የሰማይ ላይ ጋሻ ነው ሲሉ ተደምጠዋል። ወደ እናንተ ይደርሳል። በሱዳን የእርስ በርስ ጦርነትና በአፍሪካ ቀንድ የዲፕሎማሲ አሰላለፍ ላይ ሰፊና መሰረታዊ ልዩነቶች ቢኖራቸውም ግብጽና የተባበሩት አረብ ኤሚሬትስ ዩኤኢ ጥልቅ መሰረት ያለውን ስትራቴጂካዊ አጋርነታቸው ማደሳቸው አስታውቋል። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ የህወሓት ቡድን ጠራርጎ ከማስወገድ ውጪ ሌላ አማራጭ የለም ሲሉ ህዝባዊ አመጽ የሚመስል ጥሪ ያቀረቡ። አቶ ጌታቸው ይህንን ጥሪ ያቀረቡት ሰኔ 7 2018 ዓ.ም እማማ አኸዛ የተባሉት የ76 ዓመት እናት ላንዳ ሪፖርት በተባለ የሚዲያ አውታር ላይ ቀርበው በህወሓት አመራሮች ላይ ትችትና ወቀሳ በማቅረባቸው በመቀለ ከተማ ፖሊስ ጣቢያ መታሰራቸው ተከትሎ ነው። በትግራይ ማህበረሰብ ባህልና ወግ መሰረት ለአረጋውያን ትልቅ ክብርና ቦታ የሚሰጥ በመሆኑ የመቀለ ፖሊስ የ76 ዓመት አረጋዊቷን በፖለቲካ አመለካከት ምክንያት ማሰር የማህበረሰቡን የሞራል እሴት የጣሰ መሆኑን በብዙዎች ዘንድ እየተተቸ ይገኛል። በህወሓት የሚመራው የጸጥታ ኃይሉ ሐሳብን በነጻነት መግለጽ ሊያበረታታ ሲገባውና የፖለቲካ ልዩነቶችን በዲሞክራሲያዊ መንገድ ከመፍታት ይልቅ አረጋውያንን እና ደካሞችን ማሰር ፍርሃትን ለመንዛት መሞከር የፖለቲካ ኪሳራ መሆኑን ተገንዝበው በአስቸኳይ እንዲፈቷቸው ጥሪ ቀርበዋል። ከወራት በፊት በህፃን መጠለያ ጣቢያ በነበረው አስከፊ ረሃብ በተጎሳቆለ ፊታቸው ስቃያቸውና ናፍቆታቸው አደይ መረበተይ ሀገሬ መነሻዬ በማለት ሲገልጹ የነበሩ ተናፋቂዋ እማማ ምጽላል የቤታቸው ናፍቆት ሳይወጡ በስቃይ መሞታቸው አይዘነጋም። በወቅቱ ተፈናቃዮችን በረሃብ ሞቱ ወደ ትውልድ መንደራቸው እንዲመለሱ ጠየቁ የሚል ዜና ማሰራጨት የፌዴራል መንግስት ክፍተትና ጭካኔ የሚያጋልጥ ስለነበር በወቅቱ አቶ ጌታቸው ረዳ መንግስታቸው እንዳይወቀስ ዝምታን መምረጣቸው ተቺዎች ያስታውሳሉ። አሁን ለፌዴራል መንግስት ፖለቲካ ትርፍ አለው ብለው ባሰቡት በእማማ አኸዛ መታሰር አስመልክተው በፌስቡክ ገጻቸው ባጋሩት ጽሑፍ የልጆቻቸው ሞት ይብቃ ማለት ወንጀል የሆነባት ትግራይ ከተፈጠረች መቆየቷን ገልጸው ሁላችንም አውቀንም ይሁን ሳናውቅ ለዚህ አስተዋጽኦ አድርገናል። ይህ ያሳዝናል፣ ያሳፍራልም ብለዋል። አቶ ጌታቸው አክለውም ክልሉን እየመራ ያለው አካል ደንቆሮ ቡድን ነው ሲሉ የገለጹት ሲሆን በትግራይ ከተረጋገጠው እብደት በአስቸኳይ ለመውጣት በህዝቡ ላይ የተጫነውን ይህንን ግትር ቡድን ጠራርጎ ከማስወገድ ውጪ ሌላ አማራጭ የለም ሲሉ ህዝባዊ አመጽ የሚመስል ጥሪ አቅርበዋል። የ76 ዓመቷ እናት መታሰራቸውና የ76 ዓመት ሌቦችና ዘራፊዎች በነጻነት የሚንሸራሸሩባትን እውነታ በማነጻጸር የ76 ዓመት እናት ወደ ማሰሪያ ቤት የሚገቡበትን ሁኔታ ከማየት በላይ የሚያሳዝንና የሚያሳፍር ነገር የለም በማለት አሁን ባለው የክልሉ አስተዳደር ላይ ያላቸውን ከፍተኛ ተስፋ መቁረጥና ተቃውሞ በይፋ ገልጸዋል። በህወሓት የሚመራው የጸጥታ ኃይሉ የ76 ዓመት እናትን ማሰሩን ስህተት ብቻ ሳይሆን ታሪካዊ ጠባሳና አሳፋሪ ተግባር መሆኑን ባያደናግርም የአቶ ጌታቸው ተቆርቋሪነት ግን ከቅንነት የመነጨ ሳይሆን የፖለቲካ ትርፍ ማዳኛ ነው በሚል በከፍተኛ ደረጃ ተኮንነዋል። ታዛቢዎችና ተቺዎች እንደሚሉት አቶ ጌታቸው ረዳ በትግራይ ህዝብ ላይ የዘር ማጥፋት ወንጀል ጄኖሳይድ ለፈጸመውና አሁንም እየፈጸመ ላለው የብልጽግና ስብስብ በይፋ እያማከሩ ዛሬ ስለ ትግራይ ህዝብ መብትና ነጻነት ለመናገር ሆነ ተቆርቋሪ ለመምሰል ምንም አይነት የሞራል ልዕልና የላቸውም። ወይዘሮ ምጽላል ምዕራብ ትግራይ ቤቴና መታወቂያ ናት እያሉ በረሃብና በስቃይ በካምፕ ውስጥ እንዲሞቱ የፈረደባቸው የብልጽግና መሪ አብይ አህመድን እያማከሩ ዛሬ በወይዘሮ አኸዛ መታሰር ያዙኝ ልቀቁኝ ማለታቸው ፍጹም ግብዝነት ነው ተብለዋል።
ይህ የአቶ ጌታቸው ጩኸት በትግራይ ህዝብ ላይ ከማዘን የመነጨ ሳይሆን በህወሓት አመራሮች ስንፍና ላይ ተመርኩዘው የፖለቲካ ነጥብ ለማስቆጠር የተደረገ ርካሽ የፖለቲካ ቁማር ነው ሲሉ ትችት አቅራቢዎች ገልጸዋል። በትግራይ በአማራና በአፋር ህዝቦችና መሪዎች ግንባር ቀደም ተነሳሽነት የህዝብ ለህዝብ ግንኙነት የሰላም ፎረም በይፋ መመስረቱን ታወቀ። ፎረሙ በቦርድ የሚመራ ሲሆን በሀገሪቱ ዘላቂ ሰላም፣ አንድነትና መልሶ መቋቋምን ለማምጣት ያለመ መሆኑን ለሚዲያ ተቋማት በላከው ይፋዊ መግለጫ አስታውቀዋል። ፎረሙ ባወጣው መግለጫ ላይ እንዳመለከተው ባለፉት 10 ዓመታት በሀገሪቱ በታዩት አውዳሚ ግጭቶች ምክንያት እጅግ ከፍተኛ የሆነ የሰው ህይወት መጥፋቱን፣ የህዝብ የሀገር ንብረት መውደሙን እንዲሁም ማህበራዊ ትስስሮች መላላታቸው በምሬት አስታውሰዋል። ፖለቲካዊ ትርፍን ብቻ ለማሳደድ በህዝቦች መካከል መለያየትና እርስ በርስ መናቆር የፈጠሩ አካሄዶችን በጽኑ ያገደው ፎረሙ ካለፉት ስህተቶች በመማር ህዝቦች ዳግም ወደ እርስ በርስ ግጭትና ጥፋት እንዳይገቡ በጋራ መስራት ወቅታዊና ታሪካዊ ግዴታ መሆኑን አጽንኦት ሰጥተዋል። ምንም እንኳ መድረኩ በዋናነት በግጭቱ ቀጥተኛ ተጎጂ በሆኑት የሶስት ክልሎች ማለትም በትግራይ፣ አማራና አፋር ህዝቦች መሪነት የተጀመረ ቢሆንም በቀጣይ ሂደቶች ሌሎች የሀገሪቱ ክልሎችና ህዝቦችም በተመሳሳይ መልኩ የሂደቱ አካልና አጋር እንደሚሆኑ ተገልጸዋል። በተጨማሪም የሰላም ፎረሙ ስራዎችን በሀገር ውስጥ ብቻ ሳይወሰን በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዳያስፖራ ጋር በትብብር ለመስራት መዘጋጀቱን ይፋ አድርገዋል። ማንኛውም አይነት ቅሬታዎችና መዋቅራዊ ችግሮች በሰላማዊ መንገድ በውይይትና በህጋዊ የፍትህ ሂደቶች ብቻ እንዲፈቱ የድርሻውን እንደሚወጣ አስታውቋል። ፎረሙ ሙሉ የሀገሪቱ ህዝቦች፣ የሚመለከታቸው አካላትና የሰላም ወዳጆች በሙሉ ይህንን የተቀደሰ ዓላማ እንዲረዱና አሁን ካለበት አስከፊና አስጨናቂ ሁኔታ በመውጣት ወደ ቀድሞ ሰላማዊ ህይወት ለመመለስ በሚደረገው ጥረት ላይ የበኩላቸውን አዎንታዊ አስተዋጽኦ እንዲያበረክቱ በጥብቅ አሳስበዋል። የአማራ ክልል የሰላም ካውንስል ከ6 ወራት በፊት ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይተው እንደነበር አስታወቀ። በአማራ ክልል የሚካሄደውን በመሳሪያ የታገዘ ግጭት ለማስቆም ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በኬንያ ዋና ከተማ ናይሮቢ ውይይት መደረጉን የአማራ ክልል የሰላም ካውንስል አስታውቋል። ውይይቱ የተካሄደው ከ6 ወራት በፊት እንደሆነ የካውንስሉ ዋና ሰብሳቢ አቶ ያየህ ይራት በለጠ አሃዱ ሬዲዮ ተናግረዋል። የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከል ናይሮቢ የተካሄደው ውይይት ይገኝበታል። ኑሯቸው በውጭ ሀገራት ካደረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች የተሳተፉበት ውይይት ያለ ውጤት መጠናቀቁ ገልጸዋል። ታዲያ በዚህ የተነሳ በርካታ ሚዲያዎች ድርድሩ አሁንም እየተካሄደ እንዳለና ጽምዶ ፈርሷል በሚል የሐሰት መረጃዎች እያሰራጩ ይገኛሉ። ከ6 ወራት በፊት በኬንያ ዋና ከተማ ናይሮቢ የተካሄደው ውይይት ያለምንም ውጤት መክሸፉን በይፋ ቢታወቅም በአሁኑ ወቅት ድርድሩ አሁንም እየተካሄደ ነው በሚል የሚናፈሰው ወሬ በፋኖ ታጣቂዎችና መሪዎች መካከል ጥርጣሬን፣ መከፋፈልና አለመተማመን ለመዝራት ሆን ተብሎ የተቀነባበረ ስልታዊ የስነ ልቦና ጦርነት መሆኑን የፖለቲካና የወታደራዊ ጉዳዮች ተንታኞች ይገልጻሉ። ሌላው የፋኖ ታጣቂዎች በተበታተነ እዝ ውስጥ የሚንቀሳቀሱ በመሆናቸው ከበስተጀርባ ድርድር አለ የሚለው ትርክት አንዱ ግንባርን ሌላኛው እንዲጠራጠርና የላይኛዎቹ መሪዎች እኛን ለብቻችን ጥለው የግል ጥቅማቸውን ሊያሳድዱ ነው የሚል የከሃዲነት ስሜት በታጣቂው ውስጥ እንዲኖር ለማድረግ የታለመ ነው ተብሏል። ይህ አጀንዳ ታጣቂዎቹ ሌላውን ቡድን ቀድሞ ተደራድሮ ጥቅም ሳያገኝ እኔም የራሴን ድርድር ልጀምር ወደሚል የፉክክር ስሌት እንዲገቡ በማድረግ የጋራ አቋማቸውን ለማዳከም የተጠነሰሰ ሴራ ሊሆን እንደሚችል ተገልጿል። አውሮፕላኖቻችን አይን አላቸው እያሉ በ10 ሺዎች የሚቆጠሩ ንጹሐን የትግራይ ተወላጆችን የቀጠፉት የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይሉ ዘመናዊ ቴክኖሎጂ የታጠቀና የማይበገር የሰማይ ላይ ጋሻ ነው ሲሉ ተደምጠዋል። ሌተናል ጀነራል ይልማ መርዳሳ በሰጡት መግለጫ ተቋሙ ሀገርን ከባዕድ ወራርና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር የሰማይ ላይ ጋሻ መሆኑን ገልጸዋል። በ2014 ዓ.ም ሰማዩ የኛ ነው በሚባልበት ወቅት ራሳቸው የሀገሪቱ ጠቅላይ ሚኒስትር
አውሮፕላኖች ተሽሎክልከው ወደ ትግራይ ክልል ገብተዋል ማለታቸው አይዘነጋም። አሁንም ግን ይህንን ረስተው ተመሳሳይ ፎከራ እያሰሙ ነው። ዋና አዛዡ አየር ኃይሉን በቴክኖሎጂ የላቀ በስነ ልቦና የጠነከረ ጠላትን አምርሮ የሚጠላና ጀግና ሰራዊት መገንባቱን በመግለጽ ዋና ዓላማውም ውጊያን ከሩቅ ማስቀረት እንደሆነ አስረድተዋል። ሆኖም ጠላት የሰላምን አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይሉ የጠላትን ሕልውና እስከ ወዲያኛው የሚያከስም አስተማማኝ መቼ ኃይል መሆኑን በተግባር ያረጋገጠ ነው ብለዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችንን ሌት ተቀን በንስር ዓይን የሚጠብቀው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ሲሉ አስገንዝበዋል። ይሁን እንጂ በአሁኑ ወቅት ራሳቸው በጀመሩት ጦርነት ምክንያት ከባህር ዳር ተነስተው የነበሩ ድሮኖች በሱዳን ኃይሎች አማካኝነት ወደ አመድነት መቀየራቸው የተለያዩ ሚዲያዎች ዘግበዋል። በተመሳሳይ መልኩ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ኢትዮጵያ ሀገር ሆና እንዳትቀጥል የማይፈልጉ ታሪካዊ ጠላቶችና ባንዳዎች ያላቸውን አካላት ፍላጎታቸው መቼም እንደማይሳካ ገልጸው ሰራዊቱ የሀገሪቱን ሰላም ለማደፍረስ በሚጥሩ ኃይሎች ላይ በማያዳግም እርምጃ እየቀጣቸው እንደሚገኝ ተናግረዋል። ሰሜን ምዕራብ እዝ የሀገሩን ሉዓላዊነት ለማስከበር ወታደራዊ ዝግጁነትን ከመቼውን ጊዜ በላይ ማጠናከሩንና የኢትዮጵያ ብሔራዊ ጥቅም ዛሬም ነገም በመስዋዕትነት እንደሚረጋገጥ አዛዡ አጽንኦት ሰጥተዋል። ይህንን መግለጫ የሚተቹ ወገኖች ደግሞ የሀገርን ሉዓላዊነት ያስደፈረው ራሱ መከላከያ እያለ አሁን ደግሞ ሌሎች ሉዓላዊነትን አስደፋሪ ራሱ ደግሞ አስከባሪ አድርጎ ማቅረቡን ይኮንናሉ። ለዚህም እንደ ማረጋገጫ የሚያቀርቡት የሀገሪቱ ጠቅላይ ሚኒስተር በትግራይ ጦርነት ወቅት በሚዲያ ወጥተው ዘንድሮ ኤርትራ ባትደግፈን ጉድ ሁነን ነበር፣ የኤርትራ ሕዝብና መንግስት በጣም እናመሰግናለን ማለታቸው ነው። የሀገሪቱ ምክትል ኢታማዦር ሹም ጄኔራል አበባው ታደሰም በተመሳሳይ በባዕድ ሰራዊት እየተመሩ ሕዝብን ካስጨፈጨፉ በኋላ የኤርትራ ሰራዊትና የኢትዮጵያ መከላከያ በደምና በአጥንት የተገነባ ነው ማለታቸውን ያስታውሳሉ። በመሆኑም የውጭ ኃይልን አስገብቶ የገዛ ዜጎቹን ያስጨፈጨፈ ተቋም አሁን በምን ሞራሉ እና የህሊና ልዕልና ነው ሌሎችን ሀገር አስደፋሪዎች የሚላቸው በማለት ትችታቸውን ሰንዝረዋል። በሱዳን የእርስ በርስ ጦርነትና በአፍሪካ ቀንድ የዲፕሎማሲ አሰላለፍ ላይ ሰፊና መሰረታዊ ልዩነቶችን ቢኖራቸውም ግብጽና የተባበሩት አረብ ኤሚሬትስ ዩኤኢ ጥልቅ መሰረት ያለውን ስትራቴጂካዊ አጋርነታቸው ማደሳቸውን አስታውቀዋል። ይህ የተገለጸው የዩኤኢ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ሰኔ 8 2018 ዓ.ም በካይሮ ባደረጉት ይፋዊ ጉብኝት ወቅት ሲሆን ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር በቀጠናዊ ለውጦችና በስትራቴጂካዊ ትብብር ላይ ያተኮረ የሁለትዮሽ ውይይት አካሂደዋል። ሁለቱ መሪዎች በፍጥነት እየተቀያየረ ባለው የጂኦፖለቲካ ምህዳር ውስጥ ቀጠናዊ ደህንነትንና ጥቅሞችን ለማስከበር በአረብ ሀገራት መካከል የጠበቀ ትብብርና ቅንጅት እንዲኖር ቃል ገብተዋል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ ከኢራን ጋር የተደረገውን ጦርነት ለማቆምና የሆርሙዝ ሰርጥ ዳግም ለመክፈት በቅርቡ የተደረሰውን ስምምነት በበጎ መልኩ የተቀበሉት ሲሆን በቀጣይ የአረብ ሀገራት ደህንነትና ጥቅም ለማስጠበቅ የአቋም ማስተባበር አስፈላጊ መሆኑን አጽንኦት ሰጥተውበታል። በዚህም ስብሰባ ላይ ፕሬዝዳንት አልሲሲ ካይሮ ለኤሚሬትስ መረጋጋትና ሉዓላዊነት የምታደርገውን የማይናወጥ ድጋፍ በድጋሜ ያረጋገጡ ሲሆን የኤሚሬትስና የባህረ ሰላጤው አገራት ደህንነት የግብጽ ብሔራዊ ደህንነት አካል መሆኑን ገልጸዋል። ሼክ መሐመድ ቢን ዛይድ በበኩላቸው በሁለቱ ሀገራት መካከል ያለውን ልዩ ትስስር በማድነቅ በሁለትዮሽ ጉዳዮችና በቀጠናዊ ሁነቶች ዙሪያ ከአልሲሲ ጋር ቀጣይነት ያለው ምክክር ለማድረግ ያላቸውን ቁርጠኝነት አረጋገጡ። ይህ በሁለቱ መሪዎች መካከል የተደረገው ስብሰባ የተከናወነው በዩኤኢ የተሰማራው የግብጽ ኃይሎችን በጋራ ከጎበኙ ከሳምንታት በኋላ ሲሆን ይህ በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊና የደህንነት ትብብር ማሳያ ተደርጎ ተወስዷል። ይሁን እንጂ እየተጠናከረ የመጣው የግብጽና የኤሚሬትስ አጋርነት በበርካታ ቀጠናዊ ጉዳዮች በተለይም በሱዳን የእርስ በርስ ጦርነት ላይ ጉልህ ልዩነቶች አሁንም ይታይበታል። ግብጽ የሱዳን መንግስት ተቋማትን መጠበቅ እንደ ዋና ብሔራዊ ደህንነት ጥቅም በመቁጠር በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በተከታታይ ስትደግፍ የቆየች ሲሆን በአንጻሩ ዩኤኢ የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ እንደምትደግፍ ይነገራል።
ምንም እንኳ አቡዳቢ ይህንን ድርጊቷን በተደጋጋሚ ብትክድም ጉዳዩ የሁለቱ ሀገራት ትልቅ የልዩነት መስመር ሆኖ ቀጥሏል። በተጨማሪ በግብፅ እና በዩኤኢ መካከል ያለው ስትራቴጂካዊ ግንኙነት ከኢትዮጵያና ከሰፊው የአፍሪካ ቀንድ ቀጠና ጋር የተያያዘ ሌላ የጂኦፖለቲካ ገጽታ አለው። ዩኤኢ ከዚህ ቀደም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ልዩነት ለመፍታት በግብፅ በሱዳንና በኢትዮጵያ መካከል ውይይት ለማመቻቸት ብትሞክርም ጥረቷ ሳይሳካ ቀርቷል። ግብፅ አሁንም ኢትዮጵያ ታላቁን ብሔራዊ ፕሮጀክቷን በተናጠል የማንቀሳቀስ ውሳኔዋን በጽኑ የምትቃወም ሲሆን፣ ካይሮ ይህ አሰራር በውሃ ደህንነቷ ላይ አደጋ እንደሚያስከትል ትከራከራለች። አዲስ አበባ በሶማሊላንድ በኩል የባህር በር ለማግኘት በ2014 እንደ አውሮፓውያን አቆጣጠር የተፈራረመችውን የመግባቢያ ስምምነት ተከትሎ ካይሮ ኢትዮጵያን በቀይ ባህር ሉዓላዊነት የባህር በር ለማግኘት የምታደርገውን ጥረት በጽኑ ትቃወማለች። ግብፅ ስምምነቱን ሉዓላዊነትን የሚጥስ ነው በማለት ውድቅ ካደረገችው ከሶማሊያ ጎን በመቆም ባለፉት 2 ዓመታት ውስጥ በግብፅ በኤርትራና በሶማሊያ መካከል ተከታታይ የሶስትዮሽ ውይይቶችን በማድረግ በቀጠናዊ ደህንነት ላይ የጋራ አቋም ለመያዝ ሰርታለች። በተለይም በቀይ ባህር ቀጠና ቁልፍ ተዋናይ ከሆነችው ኤርትራ ጋር ያላትን የደህንነትና የዲፕሎማሲ ትብብር በማጠናከር የአፍሪካ ቀንድ መረጋጋት የብሔራዊ ደህንነቷን ቀጥተኛ አካል መሆኑን በይፋ አውጃለች። እነዚህ ሁሉ የልዩነት መስኮች እያሉ ሁለቱም ሀገራት ጥቅሞቻቸውን በሚያገናኙባቸው ጉዳዮች ላይ በትይዩ የዲፕሎማሲ ስራ ላይ እየተሳተፉ ልዩነትን ባለባቸው አካባቢዎች ግን በቀጥታ ከመጋጨት በጥንቃቄ እንደሚቆጠቡ ግልጽ አድርገዋል። ፕሬዝዳንት አልሲሲ ቀጠናዊ ቀውሶችን ለመፍታት ግብፅ ያላትን ራዕይ ሁሉን አቀፍ ዘላቂና ሰላማዊ መፍትሄዎችን በማለት የገለጹ ሲሆን ይህም ዓላማው ቀጠናዊ ደህንነትና መረጋጋትን መልሶ ለመገንባት እንዲሁም የሀገራትን ጥረትና የሕዝቦቻቸውን ሀብት በግጭቶች ከማባከን ይልቅ ወደ ልማት ለመምራት ያለመ መሆኑን ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ታሪካዊና ጠንካራ የፕሬስ መግለጫ ሀገራቸው ከእስራኤልና ከጠላቶቿ ጋር የተጋረጠባትን የህልውና አደጋ ማክሸፏንና ቀጠናዊ የኃይል ሚዛኑን በበላይነት መቀየሯን በኩራት ገለጹ። ጠቅላይ ሚኒስትሩ ኢራን የኒውክሌር ባለቤት እንዳትሆን ማድረግ የህይወታቸው ዋነኛ ተልዕኮ መሆኑን በመጥቀስ በእስራኤል ታሪክ ታይቶ የማይታወቅ የተቀናጀና አስገራሚ ወታደራዊ ድል መመዝገቡን አብስረዋል። ጠቅላይ ሚኒስትር ኔታንያሁ እስራኤል ከአሜሪካ ጋር በመተባበር ኦፕሬሽን ራይዚንግ ላየን እና ኦፕሬሽን ሮያንግ ላየን በተሰኘ ግዙፍ የአየር ዘመቻዎች በኢራን ላይ ከባድ መቅዘፍትን ማውረዳቸው ይፋ አድርገዋል። በዚህም የኢራን የኒውክሌር ተቋማትና ሳይንቲስቶች መወገዳቸው፣ የሚሳኤል ማምረቻ ፋብሪካዎች፣ የባህርና የአየር ኃይል እንዲሁም ወታደራዊ መሰረት ልማቶችን ሙሉ በሙሉ በሚባል ደረጃ መውደማቸውን ጠቁመዋል። በኢራን ላይ የደረሰው የኢኮኖሚ ጉዳት ከብዙ መቶ ቢሊዮን እስከ 1 ትሪሊዮን ዶላር እንደሚገመትና ይህ ኢኮኖሚ መልሶ ለመገንባት 10 ዓመታትን እንደሚወስድ ያስገነዘቡት ጠቅላይ ሚኒስትሩ ይህ እርምጃ በወቅቱ ባይወሰድ ኖሮ ኢራን አሁን የአቶሚክ ቦምብ ባለቤት በመሆን በሚሊዮን የሚቆጠሩ የእስራኤል ዜጎችን ለጅምላ ጨራሽ አደጋ ታጋልጥ እንደነበር አጽንኦት ሰጥተዋል። ኔታንያሁ በጋዛ በሊባኖስ የተካሄዱትን ወታደራዊ ዘመቻዎች በተመለከተ ለቀረበላቸው ትችቶችን ጠንካራ ምላሽ የሰጡ ሲሆን በተለይም የራፋህ ከተማን ከመውረር እንድትቆጠብና ጦርነቱን እንድታቆም እስራኤል ይደርስባት የነበረውን ጫና ውድቅ ማድረጋቸው አስታውሰዋል። በዚህም ስኬታማ ስትራቴጂክ በጋዛ ታግተው የነበሩ የእስራኤል ዜጎች እስከ መጨረሻዋ ሰው ድረስ መመለሳቸውና የሐማስ ከፍተኛ መሪዎች የነበሩትን ደይፍ ሃኒህና ሲንዋርን ጨምሮ አብዛኞቹ በጥቅምት 7ቱ ጥቃት ላይ እጃቸው የነበረበት መሪዎች መወገዳቸው አረጋግጠዋል። በተጨማሪም የሂዝቦላህ ዋና መሪ ሐሰን ናስራህ መወገዱን፣ ቡድኑ እስራኤልን ለማጥቃት ያከማቸው 150 ሺህ ሮኬቶች መውደማቸውና በሶሪያ የነበረው የአሳድ ጦር ትጥቁን ሙሉ በሙሉ መደምሰሱን ጠቅሰዋል። ጠቅላይ ሚኒስትሩ እስራኤል ከጥቅምት 7ቱ ጥቃት በኋላ የነበረባትን የደህንነት ፖሊሲ ሙሉ በሙሉ መቀየሯንና የፍርሃት ግንብ ተሰብሮ እስራኤል አስገራሚ ጥቃቶችን የምትሰነዝርበት ምዕራፍ መጀመሩን አስታውቀዋል። በጋዛ በሊባኖስና በሶሪያ ጥልቅ የደህንነት ቀጠናዎች መመስረታቸውና የሀገሪቱን ደህንነት ለማረጋገጥ ሲባል ጦራቸው በእነዚህ ቀጠናዎች ውስጥ ለረጅም ጊዜ እንደሚቆይ አስታውቋል።
የእስራኤል የጦር መሳሪያ ጥገኝነት ለማስቆም ከመደበኛው የመከላከያ በጀት በተጨማሪ 350 ቢሊዮን ስኬል ተጨማሪ በጀት መመደቡን ይፋ አድርገዋል። ኔታንያሁ ለመላው የእስራኤል ሕዝብና በየግንባሩ ላሉ መከላከያ ሰራዊት ምስጋናቸውን አቅርበው ከመጽሐፍ ቅዱስ የኤርምያስ ጥቅስ በመጥቀስ ባሪያ ያዕቆብ ሆይ አትፍራ፣ እስራኤል ሆይ አትደንግጥ በማለት በኃይለኛ የድል ስሜት መግለጫ ሰጥተዋል። በአሜሪካና በኢራን መካከል የተደረሰውን ስምምነት አርብ ዕለት በጄኔቫ ሊፈረም ነው። ትራምፕ የገንዘብ ድጋፍ ዘገባዎችን አስተባበሉ። ከ3 ወራት በላይ የቆየው ጦርነት ለማስቆም በአሜሪካና በኢራን መካከል የተደረሰውን ታሪካዊ የመግባቢያ ስምምነት ወደ ሁለተኛ ደረጃ መሸጋገሩን የተገለጸ ሲሆን የመጨረሻ ይፋዊ ፊርማ የፊታችን አርብ በስዊዘርላንድ ጄኔቫ ከተማ በተወካዮቻቸው አማካይነት እንደሚከናወን ተገልጿል። ሁለቱም ሀገራት ከርቀት በኤሌክትሮኒክ መንገድ የተቀበሉትን ይህንን ሰነድ ተከትሎ ስትራቴጂካዊ የሆርሙዝ ወሽመጥ አርብ ዕለት በአፋጣኝና ሙሉ ለሙሉ ክፍት እንደሚደረግና በሊባኖስ ያለው ወታደራዊ ዘመቻ እንደሚቆም የአሜሪካ ከፍተኛ ባለስልጣናት አስታውቀዋል። የኢራን ፕሬዝዳንት ማሱድ ፔጀሽኪያን ስምምነቱ በአግባቡ ከተተገበረ ለኢራን የሚያኮራ ሰነድ ነው ማለታቸው የተገለጸ ሲሆን በዚሁ ሳምንት በሚደረገው ድርድርም በኢራን የኒውክሌር ፕሮግራም ዙሪያ የሚካሄዱ የቴክኒክ ንግግር ይጀመራሉ ተብሎ ይጠበቃል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን የኒውክሌር ጦር መሳሪያ ፈጽሞ እንደማይኖራት ከስምምነት መደረሱን ቢያረጋግጡም አሜሪካ ለኢራን መልሶ ግንባታ 300 ሚሊዮን ዶላር ልትከፍል ነው በሚል የሚወጡ ዘገባዎችን አጥብቀው አስተባብለዋል። ፕሬዝዳንቱ ይህንን መረጃ በደደብ ዲሞክራቶች የሚነገር ሐሰተኛ ዜና ሲሉ አጣጥለውታል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትግሉ አላከተመም በማለት ሀገራቸው አሁንም በተጠንቀቅ ላይ መሆኗን በደቡብ ሊባኖስ ከውጊያ ነፃ የሆኑ ቀጠና እንደማይኖራት የገለጹ ሲሆን የሂዝቦላ የህዝብ ግንኙነት ቢሮ ደግሞ እስራኤል ሊባኖስን ሙሉ በሙሉ ለቃ እስካልወጣች ድረስ በአሜሪካና በኢራን መካከል የኒውክሌር ስምምነት እንደማይኖር በማስጠንቀቅ ኢራን ይህንን በድርድሩ እንድትፈጽም ማረጋገጫ ማግኘቷን አስታውቋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።